ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንዲታበረታቱን በአክብሮት ጠይቃለሁ። በቅድሚያም አበይት ርዕሶቹን አስደምጣችኋለሁ። በመጪው የበልግ ወቅት አዲስ አበባን ጨምሮ በከተሞች የጎርፍ አደጋ ሊከሰት እንደሚችል ኢንስቲትዩቱ አስጠንቅቋል። በዝርዝር የምንመለከተው ጉዳይ ይሆናል። የእስራኤል ፕሬዝዳንት አይዛክ ሄርዞግ የአድዋ ድል መታሰቢያን መጎብኘታቸው ተሰምተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም ለእስራኤሉ ፕሬዝዳንት አይዛክ ሄርዞግ የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ ሙዚየምን አስጎብኝተዋል። እንመለስበታለን። በአሜሪካ በካናዳና በሜክሲኮ አዘጋጅነት የሚካሄደው በዓለም እግር ኳስ መድረክ ትልቁ ድግስ የሆነው የ2026 ዓለም ዋንጫ ስጋት ውስጥ መግባቱ እየተነገረ ነው። በዝርዝር የምናየው ይሆናል። ወደ ዝርዝር ዜናዎች አልፋለሁ። በመጪው የበልግ ወቅት አዲስ አበባን ጨምሮ በከተሞች የጎርፍ አደጋ ሊከሰት እንደሚችል ኢንስቲትዩቱ አስጠንቅቋል። በመጪው የበልግ ዝናብ ወቅት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ጥንቃቄ እንዲደረግ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አሳስቧል። የኢንስቲትዩቱ ምክትል ዋና ዳይሬክተር አሳምነው ተሾመ በበልግ ወቅት ከሚጠበቀው ከፍተኛና ተደጋጋሚ ዝናብ የተነሳ በተለይም በቆላማ አካባቢዎችና በከተሞች ድንገተኛ የጎርፍ አደጋ የመከሰት ዕድሉ ሰፊ መሆኑንም አስረድተዋል። ዳይሬክተሩ አክለውም አዲስ አበባን ጨምሮ በደቡባዊና ምስራቃዊ ትግራይ፣ በምስራቅ አማራ፣ በአፋር ክልልና በሀገሪቱ መካከለኛ ክፍሎች መደበኛና ከመደበኛ በላይ ዝናብ እንደሚጠበቅም ተናግረዋል። በተጨማሪም እንደ ሶማሌ ደቡባዊ ክፍሎች፣ ጉጂ፣ ቦረና፣ ሲዳማና በደቡብ ምዕራብ ኢትዮጵያ የሚገኙ አካባቢዎች ከዓመታዊ የዝናብ መጠናቸው ውስጥ እስከ 55 በመቶ የሚሆነውን በዚህ ወቅት የሚያገኙ መሆኑን አሳምነው ዶክተር አስታውቀዋል። የበልግ ዝናብ መጨመርን ተከትሎ ሊከሰት የሚችለውን አደጋ ለመከላከል የአካባቢ ጥበቃ ስራዎችን ማከናወንና ኢንስቲትዩቱ የሚያወጣቸውን የትንበያ መረጃዎች በመከታተል ጥንቃቄ ማድረግ እንደሚገባም ምክትል ዋና ዳይሬክተሩ አሳስበዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ የአድዋ ድል መታሰቢያን ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ ሙዚየምን አስጎብኝተዋል። በጉብኝቱ ወቅት ለሀገር ሉዓላዊነትና ለነጻነት ዋጋ የከፈሉ ጀግኖች ታሪክ ለፕሬዝዳንቱ ተብራርቶላቸዋል። ከንቲባዋ በማኅበራዊ ትስስር ገጻቸው ባስተላለፉት መልእክት ፕሬዝዳንት አይዛክ ሄርዞግ በአድዋ ድል መታሰቢያ ሙዚየም ለነበራቸው ቆይታ ምስጋናቸውን አቅርበዋል። አያይዘውም ፕሬዝዳንቱ በምድረ ቀደምቷ ኢትዮጵያ እንዲሁም በአዲስ አበባ የሚኖራቸው ቆይታ ፍሬያማና ስኬታማ እንዲሆን በራሳቸውና በከተማ አስተዳደሩ ስም መልካም ምኞታቸውን ገልጸዋል። ይህ ጉብኝት በሁለቱ ሀገራት መካከል ያለውን ታሪካዊና ዲፕሎማሲያዊ ግንኙነት ይበልጥ የሚያጠናክር እንደሆነም ታምኖበታል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ዶክተር ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ወይም ዶክተር ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡት የእስራኤልን ፕሬዝዳንት አይዛክ ሄርዞግን ተቀብለው ፍሬያማ ውይይት ማድረጋቸውን ገልጸዋል። የኢትዮጵያና እስራኤል ግንኙነት በማጤን በወል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸውን መንገዶች ተመልክተናል ሲሉም አክለዋል። በአሜሪካ በካናዳና በሜክሲኮ አዘጋጅነት የሚካሄደው በዓለም እግር ኳስ መድረክ ትልቁ ድግስ የሆነው የ2026 ዓለም ዋንጫ ሊካሄድ ጥቂት ወራት ብቻ ሲቀሩት አስተናጋጇ ሜክሲኮ በአስፈሪ የጸጥታ ቀውስ ውስጥ ትገኛለች። ሰሞኑን በሜክሲኮ እጅግ አደገኛ የሚባለው የእጽ አዘዋዋሪ ቡድን መሪ ኔሜሲዮ አስጎዬራ በፖሊስ እርምጃ መገደሉን ተከትሎ ሀገሪቱ ወደ ለየለት የእርስ በርስ ግጭት አፋፍ እየተገፋፋች ትመስላለች። ኤልሜንቾ ከተገደለ በኋላ የእሱ ካርቴል አባላት በጓዳላሃራና በሌሎች ዋና ዋና ከተሞች ላይ የከፋ የበቀል ጥቃት ሰንዝረዋል ተብሏል። ሕንፃዎች እየነደዱ፣ መንገዶች እየተዘጉና የታጠቁ ቡድኖች በጎዳናዎች ላይ ሲንቀሳቀሱ ይታያሉ። የሜክሲኮ ፕሬዝዳንት ክላውዲያ ሽምባዬም የካርቴሎቹን የገንዘብ ምንጭና ባንኮችን ለመቆጣጠር ቆራጥ እርምጃ እንደሚወስዱ ቢገልጹም ሁኔታው ግን ከቁጥጥር ውጭ ሊሆን እንደሚችል የጸጥታ ባለሙያዎች ስጋታቸውን እየገለጹ ነው። ታዋቂው የጀርመን ዜድዲኤፍ ዘጋቢ ኤልማር ቴቨንሽን እንዳለው ከሆነ ከሚቀጥሉት ጥቂት ሳምንታት የሀገሪቱ ዕጣ ፈንታ ይወስናሉ። መንግሥት ከካርቴሎቹ ጋር በጦርነት ውስጥ ባለበት ሁኔታ
የደጋፊዎችንና የቡድኖችን ደህንነት እንዴት ማረጋገጥ ይችላል ሲል ይጠይቃል። ሌላው የሁኔታው አሳሳቢ ገጽታ ከአሜሪካ በኩል የሚመጣው ጫና ነው። ፕሬዚዳንት ዶናልድ ትራምፕ በሜክሲኮ መንግሥት ላይ ጠንካራ ጫና እያሳደሩ ይገኛሉም ተብለዋል። ትራምፕ በማኅበራዊ ሚዲያ ገጻቸው ባስተላለፉት መልእክት የሜክሲኮ መንግሥት ካርቴሎችን የማያጠፋ ከሆነ ከአሜሪካ ጦር በሜክሲኮ መሬት ላይ የአየር ድብደባ ወይም የምድር ጦር እርምጃ ሊወስድ እንደሚችልም ዝተዋል። ይህ ደግሞ በሜክሲኮ ሉዓላዊነትና በጸጥታው ሁኔታ ላይ ሌላ ጭንቀትን ጨምሯል። በአሜሪካ በከተሞች በእጽ ምክንያት የሚሞቱ ወጣቶች ቁጥር መጨመር ትራምፕን ለዚህ ጠንካራ አቋም ቢገፋፋቸውም እርምጃው ግን በዓለም ዋንጫው ዋዜማ ቀጠናውን ወደ ጦርነት አውድማ ሊቀይረው ይችላል ተብሏል። የጸጥታ ባለሙያው ፒተር ኑማን ሁኔታውን በቀላሉ የሚቆም እንዳልሆነ ይገልጻሉ። እንደ እርሳቸው እይታ ዓለም ዋንጫው ለካርቴሎቹ ትልቅ የማስፈራሪያ መሳሪያ ሆኖላቸዋል። መንግሥትን በዓለም ፊት ለማዋረድ እና ፍላጎታቸውን ለማስፈጸም ይሁን እንጂ አጋጣሚ ሊጠቀሙበት ይችላሉ ብለዋል። ምንም እንኳን አንዳንድ ባለሙያዎች ደህንነቱ በተጠበቀላቸው የምስራቅ ጠረፍ ከተሞች ላይ ጨዋታዎችን ማካሄድ ይችላል ቢሉም እንደ ጓዳላሃራ ያሉ የካርቴል መናኸሪያ የሆኑ ከተሞች ግን ለደጋፊዎች እጅግ አደገኛ ሊሆኑ ይችላሉም ብለዋል። የ2026 ዓለም ዋንጫ የእግር ኳስ አፍቃሪያን በጉጉት የሚጠብቁት በዓል ቢሆንም በሜክሲኮ ያለው ነባራዊ ሁኔታ ግን የጭንቀት ደመና አጥልቶበታል። በእጽ ካርቴሎች በሜክሲኮ መንግሥትና በአሜሪካ ጫና መካከል የተወጠረው ይህ ሁኔታ በሚቀጥሉት 4 ወራት ውስጥ እልባት ካላገኘ ስታዲየሞች በደጋፊዎች ፋንታ በወታደሮች ሊሞሉ ይችላሉም ተብሏል። ዓለም አቀፉ የእግር ኳስ ማኅበርና የሚመለከታቸው አካላት የደጋፊዎችን ደህንነት ለማረጋገጥ ምን አይነት አማራጭ መንገድ እንደሚከተሉ ወደፊት የሚታይ ይሆናል። እስከዚያው ግን ወደ ሜክሲኮ ለመጓዝ የቀዱ ደጋፊዎች አይኖቻቸውን ከዜና ማሰራጫዎች ላይ መንቀል የለባቸውም ተብሏል። ክቡራንና ክቡራት የቻናላችን ቤተሰቦች ለሰዓቱ የያዝናቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገን መልካም ቀን እንደሆነላችሁ ተመኘን።